በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምን ነው አይነ ጥላ ገላጭ እንጂ አይነ ጥላ ወይዮ ምን ነው አይነ ጥላ እንዴት በትምህርቱ እና በቤተሰቦቹ ነው። እህቱን ገለን ትናንትና አራተኛ ዓመቷ ቁርባኗ ተቆረበ ከነ ቤተሰቦቹ ነው። ወይዮ እህቱን ገላችሁ? አዎ። ለምን? ጎበዝ ነይ ለቤተሰቧ በቃ ጥራግራ በቃ ቤተሰቦቿ የምታሳልፍ ሆነች። እኛ ደግሞ ቤተሰቦቿ ላይ እንድታሳልፍ አንፈልግማ። መተት ነው አይነ ጥላ? አይ እኔ አይነ ጥላ ነኝ፣ እሷ ላይ ግን መተት ነው። የት ሀገር? ሞጆ ነው ግን ከሸንኮራ ነው። እህቱን የገደላችሁት እዛው ሸንኮራ ነው? አረ ሞጆ ነው። እህቱን የገደላችሁት? አዎ። መተቱ ነው? አዎ። ታላቅ እህቱ ነው? ታላቄ ነች። ታላቁ ናት። አማርኛ አስተካክሏ። አዎ። ታላቁ ናት? አዎ። ከእናት ከአባት ነው የመጣችው አይነ ጥላው? አሁን አይነ ጥላዋ ከአባት ነው የመጣችው። ከአይነ ጥላ ሴት አይነ ጥላ ነው ወንድ አይነ ጥላ? ሴት አይነ ጥላ። ለምን ያሽው ልጁን? በትምህርቱም ይሄው 8ኛ ክላስ ነበረ፣ ግን ከ6ኛ ክላስ አቋረጥን። ይጀምርና እንደምንም ብሎ አቅቶን እስከ 6ኛ ክላስ በረታ። ከዛ በላይ የሚያስኬድ አልቻልም። ስንት አይነ ጥላ ናችሁ? 7 ነን። 7 አይነ ጥላ። እናቱም ላይ ያላችሁ? እናቱ ላይ? አዎ አለን። አባትየውስ ላይ አለን። ሁሉም ቤተክርስቲያን እንደሄዱ አይወዱም። ጠንቋይ ቤት ነው የሚመላለሱት። በቃ እናትና አባቱ? አዎ። እሷም በቃ ማን ይዞት መጣ ልጁን? አሁን እኔማ ልጁን ይዞት ማን መጣ? አንቺ አይነ ጥላዋ ሳትሆኚ ልጁን ማን ይዞት መጣ? ብቻውን ነው ይዤ የመጣሁት። ብቻውን? አዎ። እናቱ ያጎት ልጅ እዚህ ታሞ ልጠይቅ ብሎ ነው ከቤት ወጥቶ የመጣው። ብቻውን ነው የመጣው። አዎ። እንዴ ከቤተሰቦቹ ጋር እንዲመጣ አልፈልግም። ለምን? እንዴ እነሱ በቃ ጠንቋይ ቤትም ብለው የትም ጸበልም ስለሚወስዱ ያድኑታል። ጠንቋይ ቤት ያድናል እንዴ? አዎ። ለነሱ እንደዛ ነው የሚሰማቸው። እናድነዋለን ብለው? አዎ እንደዛ ነው የሚያስቡት። ታዲያ ለምን አላዳናችሁትም? ለምን አላዳኑትም? እኔማ ከቤተሰቦቹ ጋር እንዲስማማ አላረግማ። ድብቅት ያለሽ? አዎ። እንዴ ሰንበት ትምህርት ቤት ራሱ 7 ዓመት ሞላው። አሁን 7ኛ ዓመቱ ላይ በቃ ሰንበት ትምህርት ቤት እንዳይሄድ አልባሳት እንዳይለብስ ጉሮሮ ሊዘምር ሲወጣ ዝግት እያደረኩ ምልስ ምን አለበት ቢዘምር? አረ እንዴ እኛስ እንዴ አይሆንማ። አይቻልም። አይሆንም። ለምን አይሆንም? እዛ ጸበል ይጠመቅ ነበር መድኃኒዓለም። ዛሬ 7ኛ ቀኑ ነበረ። ቅባ ቅዱስ ይዘና ሲባል እሱ ወደዚህ ዘኑ መጣና እዚህ ይዛችሁት መጣችሁ? አዎ። እንዴት መጣችሁ? እዚህ የእናቴ አጎት ልጅ ታሟል፣ እሱን ልጠይቅ ብዬ ነው የመጣሁት። አይ በላችሁ ነው የመጣሁት? አዎ። እቤትማ አትሄድም ስባል በስንት መከራ ነው የመጣሁት። እንዴት መጣ? እንዴት ቦታውን አወቃችሁት? አንቺ አይነ ጥላዎቹ ናቸው ወይ ይዛችሁት የመጣችሁት? ልጁ ነው የመጣው። እናንተ አይነ ጥላዎቹ ናቸው? ልጁ ነው። ድሮ ከጓደኞቹ ጋር እዚህ ይመጣ ነበረ። ከዛን አየው በዛው ተመላልሶ ሊመጣ ሱባኤም ሊገባ ሲል አናስገባም ብለን አስቀርነው እዚህ እንዳይመጣ። እዛም ኪዳነ ምሕረት አለ ሱባኤ ሊገባ እቃውን አዘጋጅቶ ከለከሉ። አርገባም እንዴ አደረግን። ለምን? በቃ እንዴ እዛ ከገባኛ እንወጣለና እንዴ ይሄው ወጣችሁ እኮ አሁን። አረ እንዴ ምን ነው ገና መጀመሪያችን ነው። ገና ብዙ አሰቃይተን ነው የምንወጣው። ምን ታሰቃያላችሁ? ገና እንጥለዋለን፣ እናስጨዋለን። በቀደም ተብሸንኮራ ዮሐንስ ንግስ ሄዶ ጥለናል ከጸበሉ ላይ። አዎ ጥለናል። ለምን? በቃ እዛ አላስለቀቋችሁ? እዛማ ጣለው። ወዲያው እዛው ስንገባ ጣለው ወጣ። ተጠምቆ ወጣ? አዎ። ትንሽ እንደነካው እኛም እዛ ከቆየን ጥሩ ነገር አይመጣም ማለት ጣለው ወጣ። ወጥታል? አዋ እንዴ እዚህ እስካለ እንዴት ተያዛችሁ? አሁን እዚህማ እዚህ ጋር ያኗ ሂድ ብሎ ገፋፍቶኝ እዛ ጋር ስል ሂድ ብሎ ገፋፍቶ ወደዚህ ጨመረኝ። አቃጠለኝ። የትኛው? ያ ነጭ ልብስ የለበሰው አቃጠለኝ። ያጎቱ የት አለ? እሱ እዚህ ነው። እናትዬ እዛ አካባቢ አለች። የማን? የሱ የእናቴ ያጎት ሚስት ልጅ ናት። ስለዚህ እናንተ አሁን እናትየዋን ይዛችሁ ነው? እናትየዋን
እንዴስ ከእናትየዋም ሰብስባቸው ነው እንጂ የምትወጡት ከእናትም ከአባትም። እነሱማ አይታሉ እንዴ? እነሱ እንዲመጣ ይደረግማ። ለምን አይመጡም? ለምን አይመጡም? እነሱ ከመጡ ጠንቋይ ያድናል እያሉ ስለሆነ ጠንቋይ ቤት ትናንትና ራሱ ሲስተር ቁርባን ነበር ይዘውት ሊሄዱ ሲሉ ከዛን ሲስተሩ ታላቅ እህቱ የመጀመሪያው ና ጠንቋይ ቤት እንሂድ ስትለኝ አንሄድም ብለን አስቀርተኑ ነው። ጠንቋይ ቤት ሊወስዱት? አዎ። ስለዚህ ካለ ምን ይሻላል? አሁን እናሰቃያለን። በቃ እናሰቃያለን። ልጆቹ ሰዎቹ እናትና አባቱ መተው ንስሐ ይግቡ እንጂ ይግቡ። እዚህ እነሱ እንዲገቡ አንፈልግማ። አንፈልግም። ለምን? በቃ እንዴ እነሱ ንስሐ ገቡ ማለት የቤተ ክርስቲያን ሰው ይሆናሉ እንዴ? ቆራቢ ይሆናሉ። እኛ ደግሞ ቆራቢ እንዲሆን አንፈልግም። ከቤተ ክርስቲያን ወንድም እህት የለውም? አሁን ልጁ አለ። ስንት እህቶች አሉት? ስንት ወንድሞች? 3 እህቶች አሉት። እስከ እሱ 3 ወንድም አለ። 2 ቤት አሉ። 2 ቤት አሉ። እነሱንም ላይ አላችሁ እንዴ? ታላቅ ወንድሜ ላይማ በደንቡ ታላቅ ወንድሙ ላይ አላችሁ። ስለዚህ ይዛችሁት ነው ሁሉ ነው። አሁን እህቶቹንም ወንድሞቹንም ሰብስባችሁ ነው እንጂ የምትወጡት እንዲህ እሱ ላይማ ብቻ አለቁም። እሺ ለምን መሰረታችሁን መነቀል አለበት። እሺ መሰረታችን መነቀል አለበት በሉ። እነሱ ይሉም ከየት እናምጣቸው? አሁን ቤት ናቸው ያሉት እነሱ። እንዴ ሰው ነው ይመጣሉ አቀስ ብለው ምን ነው ለምን ልጅ ይደውልላቸውና ይመጣሉ። እሱ ልጁ ይደውል እሱ ይሄዳል ይዤው ሄዳለሁ። እንዴ ታሰርሽ እኮ አሁን ማየት ነው ይዛችሁ የምትሄዱት። መውጫ የለም እኮ ታሰርክ። አሁን ታሰር። እሺ አትሞተሽ። እሺ በስላሴ ስም ታስረናል። በልጁ ላይ ምንም ስራ ላንሰራ ካልሰራንማ ትምህርቱን ይማራል እንዴ? ካዳ ይማራ ምን ችግር አለው እንዴ? እኛ ደግሞ ትምህርቱን ተምሮ ጎበዝ ነው ልጁ። በጉብዝናው ላይ ነው። እኛ አሁን አንቺ ሴት አይነ ጥላለሽ ወንድ አይነ ጥላለሽ ሴት ነሽ የምታወሪ? አዎ እንደ ሴቶች የምትቅለሰለሰው ለዛ ነው ሴት አይነ ጥላ ስለሆነች። ሰባታችሁም ሴት አይነ ጥላ ናችሁ? ሰባታችሁም? ምን ነው ይሄ ህፃን ልጅ እኮ ነው ገና እንደ በቃ እንዴት በቃ ትምህርቱ ላይ እሱ ቤተክርስቲያን አትሂድ ሲባል ቤተሰቦቹ ከነሱ እየተታገለ ይሄዳል። እዛ ሰንበት ትምህርት ቤት የት ነበር ሰንበት ትምህርት የሚያገለግለው? መልመሌ መድኃኔዓለም። እናትና አባቱ ሞጆ ናቸው። እናትና አባቱ እንጂ ሸንኮራ አይደሉማ። ከሸንኮራማ ወንድም ነበረኝ ሲሞት ወንድሙ ነበር። ወንድሙ ሲሞት ይዘው እኔም እሱም ትንሽ ነበረ ይዘው ውጥታሉና ሞጆ ገቡ። አሁን እናቱንም አባቱንም እህቶቹንም ወንድሞቹንም ይዛችሁ ከች ነው። እሺ ታዘናል ይባላል። በስላሴ ስም ታዘናል። በመድኃኔዓለም ስም ታዘናል። በልጁ ላይ ምንም ስራ ላንሰራ በትምህርቱ በስራው ምን ነው በስራው በድሉ በትምህርቱ በጤናው በጤናውማ ኦፕሬሽን ልናስደርሰው ደርሰን እኮ ለትንሽ አጎትዮ ተብዬው እኮ ነው እዚህ ያመጣው። እሺ አሁን በስራው በትምህርቱ በጤናው ላንገባ በቅድስት ስላሴ ስም ግንባር ላይ ታስረናል። በመድኃኔዓለም ስም ግንባር ላይ ታስረናል። ታሰራችሁ። በቃ እዚህ ጋር አስሬያችኋለሁ። ስንት ናችሁ ጠቅላላ? 7 አይነት ጥላ ከእናቱም ከአባቱም እንዳለ ሰብስባችሁ ይዛችሁ ነው። እሺ ምንም በልጁ ላይ ይሄ ጥላለሁ፣ ጸበል ላይ ጥላለሁ፣ ጮሃለሁ ምናምን ብቻ ይዛችሁ ሪፖርት ይዛችሁ ላይ እንድትመጡ። እሺ ሪፖርት አድርገው። እዚህ ትምህርቱን እከልላለሁ፣ እሰውራለሁ፣ በትምህርቱ ላይ እንቅፋት ሆናለሁ የለም። እሺ በኢየሱስ ክርስቶስ ስም የታሰርካችሁ አስሬያችኋለሁ። አሁን ልቡና መልሱ። ጥሩ ልቡና መልስ። ልጁን ነው ፈልገው ማነክ? እኔ ስሜ ወልደ ሚካኤልና ወልደ ሚካኤል። እንዴት ነው? ደህና። ከየት ነው የመጣው? ከሞጆ። እንዴት መጣ ዛሬ? የእናቴ ያጎት ልጅ ታሟል እዚህ ተብዬ ልጠይቀው ብዬ ነው የመጣሁት። ልጠይቀው ነው? ከዚህ በፊት መጥተህ ታውቃለህ? ከዚህ በፊት ከጓደኞቼ ጋር መጥቼ አውቃለሁ። ጸበል ተጠምቀሃል? አይ አልተጠመኩም። ለምን ሳትጠመቅ ሄድክ? እንጃ ብቻ ጓደኞቼ ሲጠመቁ አልተጠመኩም።
ለምን እንጃ። ትምህርትስ እንዴት ነው? ትምህርት 6ኛ ክላስ ሲደርስ በቃ እየጣለኝ እያስጮኝ ምን እያለኝ በቃ ፈተና ላይ ያቆርጠኛል። ምንም ሐኪም ቤት አልሄድክም? ሐኪም ቤትማ የሆነ ጊዜ ሄጄ ነበረ። ትርፍ አንጀት ነው ተብዬ ኦፕሬሽን ልደረግ ነበር። እሺ ከዛን አጎቴ አይሆንም ብለው ወጌሻ ስንሄድ ጥጭት ነው ተብዬ ዳንኩኝ። እሺ ሌላ ጸበለስ አልሄድክም? ሌላ ሂንቲሳ በጉዞ ሄደን ነበረ ግን አልተጠመኩም። የት? ሂንቲሳ ተክለ ሃይማኖት። ለምን አልተጠመቅም? እንጃ ከለክለሃል? አዎ እንዳትጠመቅ። ሌሊት እንዴት ነው በህልምክስ? በህልሜ በቃ አንዳንዴ ከሰንበት ትምህርት ቤት ውጣ ግን እኔ ብቻ እንደምንም እያልኩ እሄዳለሁ። በፊት ቢያንስ አልባሳት ለብሰን ከተባልኩ እንኳን አለቅሳለሁ። አሁን ግን ልበስ ባል እንኳን አልለብስም እያልኩኝ በቃ ተዋሽው። አሁን ልበስ ስትባል አልለብስም ትላለህ፣ ታለቅሳለህ። ሰንበት ትምህርት ቤት ልበስ ስትባል ያኔ ልበስ ባል አትልበስ ባል አለቅሳለሁ። በፊት አትልበስ ስትባል ታለቅስ ነበር። አሁን ግን ራስህ አልፈልግም ብለህ ትተዋለህ። በቃ አልፈልግም እላለሁ። መድረክ ላይ እንኳን ልዘምር ስወጣ በቃ ጉሮሮዬን ድፍን አርጦ ያዝ ያርገኛል። በቀደም ታይ ተክለ ሃይማኖት ቀን ልዘምር ወጥቼ ልክ ርዕሱን እንዳነሳው አዝማቹ ላይ ሲደርስ በቃ ዝግት አደረገኝ። ምን መዝሙር ትችላለህ? እኔ እችላለሁ። እስኪ ዘምርልኝ፣ አንድ መዝሙር ዘምርልኝ። ነጠላ ልበስ? ነጠላውን ልበስና ደስ ያለህን ብትፈልግ የሥላሴ ብትፈልግ የድንግል ማርያም ብትፈልግ የመድኃኒዓለም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን ለዚህ ሰዓት ቆያችሁ? እግዚአብሔር ይመስገን ብለን እንድንጠራ የፈቀደ ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ልጅን ጠርተን እናትን አንተውምና እናታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ዝናው በዓለም የተወራ ክብሩ በምድር የተፈራ ዝናው በዓለም የተወራ ክብሩ በምድር የተፈራ ምን ይሳነዋል ከቶ ለእርሱ ምን ይሳነዋል ከቶ ለእርሱ እልል በሉለት በቤተ መቅደሱ ዝናው በዓለም የተወራ ክብሩ በምድር የተፈራ ዝናው በዓለም የተወራ ክብሩ በምድር የተፈራ ምን ይሳነዋል ከቶ ለእርሱ ከቶ ለእርሱ ካህናቶቹ ጸርቅ ለበሱ በደብረ ጽዮን በራ መቅደሱ ወደ እርሱ መጡ ሁሉ ተፈወሰ ስሙን የያዘ ቀንቶ ተመለሰ ስሙን የያዘ ቀንቶ ተመለሰ ዝናው በዓለም የተወራ ክብሩ በምድር የተፈራ ዝናው በዓለም የተወራ ክብሩ በምድር የተፈራ ምን ይሳነዋል ከቶ ለእርሱ ከቶ ለእርሱ እልል በሉለት በቤተ መቅደሱ መንጦላይቱን በእሳት የሰራ የአርያም ፀሐይ ለዓለም አበራ ቸሩ አምላካችን ስንለው ሰምቶ የታደገናል እጁን አንስቶ የታደገናል እጁን አንስቶ እልልልልልል ዝናው በዓለም የተወራ ክብሩ በምድር የተፈራ የተወራ ምን ይሳነዋል ከቶ ለእርሱ ምን ይሳነዋል ከቶ ለእርሱ ለሚቃወሙት ክንዱን ገለጸ እኛን ለማዳን ሞትን መረጠ ከድሃ ሰው ጋር ትሑት ይሆናል ኃይለኞችን ያንበረክካል ኃይለኞችንም ያንበረክካል ዝናው በዓለም የተወራ ክብሩ በምድር የተፈራ ዝናው በዓለም የተወራ ምን ይሳነዋል ከቶ ለእርሱ ከቶ ለእርሱ እልል በሉለት በቤተ መቅደሱ እግዚአብሔር ማነው ብለው ቢያሞት እነ ፈርዖን
ቢያንቋሽሹት እረኛ ሙሴ ከኮሬ ወጥቶ አደቀቃቸው ክንዱን አንስቶ አደቀቃቸው ክንዱን አንስቶ ዝናው በዓለም የተወራ ዝናው በዓለም የተወራ ክብሩ በምድር የተፈራ ምን ይሳነዋል ከቶ ለእርሱ እልል በሉለት በቤተ መቅደሱ ዝናው በዓለም የተወራ ዝናው በዓለም የተወራ ክብሩ በምድር የተፈራ ምን ይሳነዋል ከቶ ለእርሱ ወስዋል እግዚአብሔር ይባርክ። እግዚአብሔር ይባርክ። እንግዲህ አሁን ድምፅህ አስቸገረ? አሁን አላስቸገረኝም። አሁን ደህና ነህ አይደል? አሁን ለቆሃል? አዎ። ግን እኮ በፊትም አንዳንዴ ነው እንጂ እንደዚህ ሙሉ አይደለም። ግን አንዳንዴ የሆነ ደግሞ ሊዘምር ሲወጣ በቃሉ ነው እየሸመደደ የሚወጣው። ሸምድዶ ሲወጣ ወይን አንዳንዴ ጥፍት ይልብኛል፣ ወይን ደግሞ አንዳንዴ ጉሮሮን ይዘኛል። ጉሮሮን ይዘጋል ወይ ደግሞ አንዳንዴ ይሰወርብሃል። እንግዲህ የአይነ ጥላ መንፈስ ነው። እንግዲህ እናትህና ቤተሰቦችስ መምጣት አይችሉም? ሄጄ ይመጣሉ። ይዛቸውና እነሱም ላይ ያለ እሺ፣ እነሱም ላይ ከእናትም ከአባትም የመጣ ስላለ አንድ ላይ ሰብስቡ ነው የሚሸኝልህ። በደንብ ቀጥቅጠው እሺ፣ ስገድበት እሺ፣ እንዳያስቀር በደንብ ቀጥቅጠው እሺ። እንግዲህ ያው ወደፊት ቀድል ስለሚያይ ሴጣን እንቅፋት ይሆናል። አንድም ከቤተሰብ የሚመጣ ነገር ካለ ያው እንግዲህ ቤተሰብ እንደ ልጆች ስለማይሆኑ ለልጆቻቸው ያልገባቸው ቤተሰብ ካለ ያው እንቅፋት ይሆናል ማለት ነው። እሺ በስላሴ ስም በድንግል ማርያም ስም በቅዱስ ሚካኤል ስም ሁለተኛ ላንደርስ ሁለተኛ ላንመለስ በሀብታቸው በንብረታቸው በገንዘባቸው በጤናቸው በስራቸው ላንገባ በቅድስት ሥላሴ ስም ሲኦል ታስረናል። በመድኃኔዓለም ስም ሲኦል ታስረናል። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል አስሬያቸዋለሁ። በቅድስት ሥላሴ ስም ሲኦል የታሰራችሁን 7 ጊዜ ጮህ እናውጣ። ቶሎ በል ቶሎ 7 ጊዜ ጮህ እናውጣ። 7 ጊዜ ጮህ እናውጣ። ቶሎ በል 7 ጊዜ ጮኻችሁ። እግዚአብሔር ይገስጽ።